እምነት አባቶችን እየገደሉ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። መካነ ሰላም ኑር መስጊድ ላይ ያደረስነው ጭፍጨፋና ጥቃት አላረካንም፣ ወደ ወሎ መሄድ አለብን እያሉ ይገኛል። አሁንም ሰላም የላቸውም። አሁን በጭንቀት ነው ያሉት፣ በሰቆቃ ነው ያሉት። ረሱል ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው እሳቸው ሆኑ ከሳቸው በኋላ የመጡት ኸሊፎች ጦር ሲያዘምቱ የሚያዟቸው ስትሪክት ትእዛዞች ነበሩ። እስኪ ይሄን ቪዲዮ እዩት። እነዚህ ሰዎች ከኛ ጋር ሊወዳደሩ አይገባ። እኛ ምናጠቃቸው በእምነታችን ነው። ብስሚላሂ ራህማን ራሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከኢሬቻ ጉዳይ ጋር ተያይዞ አንዳንድ ጥያቄዎች በውስጥ መስመር እየመጡልኝ ነው። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለው ኢንሻአላህ ዛሬም ከመገኘት ተመለከታችሁት እጅግ በሚያሳዝን መረጃ ነው እንግዲህ የተመለስኩላችሁ። ከትናንት በስቲያ የተፈጠረው ሁላችሁም ታውቃላችሁ፣ ኢማሞቻችን ተገድለዋል። እንግዲህ በወሎ መካነ ሰላም የተፈጠረው ተግባር ሁላችሁም ታውቃላችሁ። ያ አልጠቀመንም፣ ወደ ወሎ መገስገስ አለብን ብለው ፋኖች እንግዲህ መልእክትም ጭምር እያስተላለፉ ነው። እዚህ ጋር ተያይዞም ደግሞ አንድ መከላከያ ተቃውሞ ሲያሰማ ነበር ማለት ነው። በዛ መልኩ የተለያዩ ቪዲዮዎች አሉ። እንዲሁም ደግሞ ሴራቸው አላማቸው ተጋልጧል። በእምነታችን ነው ጭምር የምናጠቀው የሚሉም አሉ። እጅግ የሚያሳፍሩ አሁንም ስጋት ላይ እንዳሉ ወንድሞቻችን እየተነገረ ያለበት ሁኔታ ነው። ይህንን ቪዲዮ ከመጪውም በላይ ላይክ እያደረግን ለብዙዎች ተደራሽ እያደረግን ለሙስሊሞች ድምጽ ልንሆን ይገባል። ለሞቱት ደግሞ አላህ ይዘንላቸው፣ አላህ ይራማቸው። ይህንን ተግባር አሁንም ዛሬም ነገም የምነግራችሁ ነገር የምንደግፋለን። ውጭ ሀገር እየኖርን ለፋኖ እንግዲህ ገንዘብም ሆነ በሞራልም የምንደግፍ አለን። ከዛ ተግባር ልንወጣ ይገባል። ቀብራችን አያምርም። ያ ጀማዓ ልትጠነቀቁ ይገባል። ከእምነታችን ማንም የሚበልጥ ነገር የለም። እንደዚህ አይነት ድርጊት ውስጥ ያላችሁ አላህ ልትፈሩ ይገባል። ወንድሞቻችን፣ አባቶቻችን፣ ኢማሞቻችን የተገደሉት በዛው አካባቢ ባሉ እንግዲህ መሪነትም ጭምር ነው፣ በፋኖች በአካባቢው ተወላጆች ጭምር እየተባለ ብዙ መረጃዎችም እየወጡ ነው ያጀማ። ስለዚህ ጥንቃቄ እናድርግ። እንዲሁም ደግሞ ወንድማችን ሙአዝ ከኢሬቻ ጋር ተያይዞ መልእክት አስተላልፈዋል። ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ቪዲዮን ለብዙዎች ለሙስሊሞች ሼር አድርጉት። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። እስኪ ይሄን ቪዲዮ እዩት። እነዚህ ሰዎች ከኛ ጋር ሊወዳደሩ አይገባ። እኛ ምናጠቃቸው በእምነታችን ነው። እኛ ምናጠቃቸው በሃይማኖታችን ነው። እኛ ምናጠቃቸው መድኃኒዓለምን ኃይል አድርገን ነው። የዚህ ቡድን ዓላማ አንድና አንድ ነው። እሱም እንደሰማችሁት አንድ ሃይማኖት መታገል። ሙስሊም ሆናችሁ ይህንን ቡድን እየደገፋችሁ ካላችሁ ሙስሊም ወንድሞቻችሁን እያስገደላችሁ ነው ያላችሁት። ትናንትናው ዕለት የጅምላ ጭፍጨፋ በሙስሊሞች ላይ ታደርጎ ነበር። እንግዲህ በምታዩት መልኩ ሸሂዶቻችን ተቀብሯል። በዛሬው ዕለት የደሴ መጅሊስ መግለጫ አውጥቷል። በዛ መግለጫ ላይ ሁሉም ሙስሊም መስጊዶችን ሊጠብቅ፣ ወንድማማቾችና ሙስሊም እህታማቾች እርስ በርስ መረጃ በመለዋወጥ እርስ በርስ እንዲጠባበቁ እንግዲህ መልእክቱን አስተላልፏል። ሁላችሁም ሙስሊሞች ራሳችን ጠብቁ፣ እርስ በርስ ተጠባበቁ። አላህ ሱብሓነሁ ወተዓላ በዳዮች ጭቆኞችን በብርቱ የያዛቸው፣ ለዚሁም ተንኮላቸውን ያክሽፍባቸው። ለሞቱት ሁሉ አላህ ጀነትን፣ አላህ ሸሂድነትን ይወፍቃቸው። እምነት አባቶችን እየገደሉ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። ለአማራ ህዝብ እታገልለታለሁ፣ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም። የአማራ ህዝብ ሊያውቅና ሊረዳ ይገባል። ወጣቱን ከጥፋት ህብረተሰቡን ከፈጣሪ የሚያስታርቁ የእምነት አባቶችን እየገደሉ ምስኪን የሆኑ የእምነት አባቶችን እየገደሉ ምን አይነት ትግል ነው? ምን የሚሉት ትግል ነው? ይሄ ነው ትግል? ስለዚህ የአማራ ህዝብ ከምን ጊዜውም በላይ ሊነቃና ሊረዳ ይገባል። የአማራ ወጣቶች፣ የአማራ ተወላጆች እባካችሁ ይሄን ኃይል አትደግፉት። አሁንም ሰላም የላቸውም። አሁን በጭንቀት ነው ያሉት፣ በሰቆቃ ነው ያሉት። ለምንድን ነው የእምነት ቦታዎች በእምነት ሰውን አታክ የሚደረገው? ለምንድን ነው በየጊዜው የሆነ ቦታ ላይ ረብሻ ሲነሳ ሙስሊሞች መስጊዳችን በዚህም በዛም? ለምንድን ነው ይሄ የሚሆነው? ለምንድን ነው የሃይማኖት ቦታዎች ጥበቃ የማይደረግላቸው? በሃይማኖት የሚነሳ ረብሻ ማቆሚያ የለውም።
ወንድሞቻችን የእምነት ስነ ምግባራቸውን አምልኮታቸውን እያደረጉበት ያሉበት ቦታ ውስጥ ተገብቶ ይሄ ሁላ በግፍ ጭፍጨፋ ይሄ ነገር እየቆመ አይደለም ያለው። ምንስ ነው መፍትሄ የሚደረግላቸው? አሁንም በሰቆቃ በጭንቅ ነው ያሉት። እህቶቼ ወንድሞቼ በዱዓ እንበርታ። አላህ ሱብሓነሁ ወተዓላ በረህመቱ በእዝነቱ ይድረስላቸው። ተወልደው ባደጉበት ሀገር በሰላም ወጥተው መግባት አይችሉም። መካነ ሰላም ኑር መስጂድ ላይ ያደረስነው ጭፍጨፋና ጥቃት አላረካንም፣ ወደ ወሎ መሄድ አለብን እያሉ ይገኛሉ። በመጀመሪያ ደረጃ ሟቾች የብልጽግና ካድሬ ስለነበሩ ነው መስጂድ የገባ ነው። ቤት ሄደ ልትገላቸው ትችል ነበረ ካድሬ ከሆኑ። እነዚህ ሰዎች መስጂድ አይደለም የሚያድሩት፣ ሊሰግዱ ነው። በሰላት ሰዓት ነው የገባው። ደግሞ ሙስሊም ነኝ ብሎ የመጣው በነገራችን ላይ ያሶዬ ተገዶ እንደሆነ ፊቱን ማየት ትችላላችሁ። ቪዲዮን እዚህ ጋር ማምጣት ስላልፈለኩኝ ነው። ወደ ወሎ ከሄድክ ምን ሊጠብቀህ እንደሚችል ታውቃለህ። አሁን ላይ አልሐምዱሊላህ ብዙ ሙስሊሞች በተለይ አማራ ሙስሊሞች በጣም እየነቁ ነው። አልሐምዱሊላህ ረብል ዓለሚን። ይህ ቡድን እናንተ በአንድነት ባላችሁ ነገር ካልታገላችሁት ነገ በየቤታችሁ እየለቀም እንደሚገርላችሁ ምንም ጥያቄ የለው። ኢማምን ገድሎ የመስጂድህን ኢማም ገድሎ የብልጽግና ካድሬ ስለሆነ ነው መስጂድ ገብቼ የገደልኩት ብሎ በድፍረት ወጥቶ ይናገራል። የመስጂድህን ኢማም ገድሎ አስቡት እንግዲህ። ይህንን ኢማም እኮ እውነት የብልጽግና ካድሬ ከሆነ ለምን ቤቱ አልገደልኩ? ከመስጂድ ወደ ቤት ሲሄድ ለምን አልገደልኩ? አስመሳይ አትሁኑ። ረሱል ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው እሳቸው ሆኑ ከእሳቸው በኋላ የመጡት ኸሊፎች ጦር ሲያዘምቱ የሚያዟቸው ስትሪክት ትእዛዞች ነበሩ። ጦራቸውን የሚያዟቸው ከነዛ ትእዛዛቶች ውስጥ ሁለቱ ምንድናቸው? አንደኛ የምትዘምቱበት ቦታ ሄዳችሁ ስትቆጣጠሩ የትኛውንም የሃይማኖት ተቋም እንዳትደፍሩ፣ እንዳታዋርዱ፣ እንዳታረክሱ አንደኛ ትእዛዝ ነው። ሁለተኛ ደግሞ ራሳቸውን ለሃይማኖታቸው ያገለሉ የሃይማኖት አባቶችን ባህታውያንን እንዳትነኩ፣ ፕሮቴክት አድርጓቸው፣ ጠብቋቸው እንጂ እንዳትነኩ ተብሎ ስትሪክትሊ ነበር የሚያዙት ረሱል ሰለላሁ ዐለይሂ ወሰለም ጦራቸው ሲልኩ። ከሳቸው በኋላ የመጡትም ኸሊፎች የዛሬ 1500 ዓመት በፊት 1400 ሰምቲንግ ዓመት በፊት ዛሬ ጄኔቫ ኮንቬንሽን ምናምን የሚባል ሃይማኖት ተቋማት መጠበቅ አለባቸው ምናምን የሚለው ዛሬ ይሄንን ሲያወጣ የዛሬ 1400 ሰምቲንግ ዓመት በፊት ሙስሊሞች ይሄንን ትእዛዝ ወጥቶ ትእዛዙ ሲተገበር ኖሯል። ዛሬ ግን የሙስሊሞች የዛሬ 1400 ዓመት በፊት ላይ የታዘዙትን ነገር ዛሬ በ21ኛው ክፍለ ዘመን ከ1400 ዓመት በኋላ ይህ ሁሉ ስልጣኔ ባለበት ስቲል ባገኙ አጋጣሚ ሁሉ ለደቂቃ ከተማ ከተቆጣጠረ ሙስሊሞችን ፈልጎ ታርጌት የሚያደርግ ሙስሊሞችን መስጂድ ገብቶ ሙስሊሞችን የሚያጠቃ ኋላ ቀር ቡድን ነው ይህ ቡድን ማለት ነው። በመጀመሪያ ደረጃ ዛሬ የሆኑ ክፍለ ሀገር ሰዎች ናቸው የኛ ሰዎች አይደሉም፣ የሆኑ ክፍለ ሀገር ሰዎች ናቸው እንደዚህ ያደርጉት እኛ አባላቶች ሆኖ የሌላ ክፍለ እንደዚህ የሚባል ጨዋታ የለም። የዛ አባል እስከሆንክ ድረስ የዛ ኋላ ቀር ቡድን የዛ ጽንፈኛ ቡድን አባል እስከሆንክ ድረስ ተጠያቂ ነህ። እኔ የሚያስቀኝ ነገር አለ። አንዳንድ ሙስሊሞች አሉ ለምሳሌ እነሱ ራሱ ፕሮፓጋንዳቸውን ሲነዙ እኛ ውስጥ እኮ ሙስሊሞች አሉ እኛ የሙስሊም እንትን አይደለንም ምናም። ፈርስት ኦፍ ኦል ነዋቂድ አልኢስላም የሚባል ነገር አለ። ከእስልምና የሚያስወጡ እስልምናን የሚያበላሹ ነገሮች የሚባሉ ከዛ ውስጥ አንዱ ሙስሊም ሆነ ሙስሊሞችን አክቲቭሊ የሚዋጋ አክቲቭሊ የሚዝት ሙስሊሞች ላይ የሙስሊሞች ጠላት መሆኑን በተግባር ያስመሰከረ በተግባር መጥቶ መስጂድ ውስጥ ጥቃት ያደርሳል፣ ኢማሞች ይገላል፣ መስጂድ ውስጥ ገብቶ ጥቃት ያደርሳል፣ መስጂድ ያቃጥላል፣ ምን ያደርጋል፣ ይዝታል። ደግሞ ከዛ ደግሞ በሚዲያም ይዝታል፣ በማስታወቂያም በየቦታው ይለጥፋል ሙስሊሞች ላይ ዛቻ። እንደዚህ አይነትን ቡድን በገንዘብም መደገፍ፣ በስለላም መደገፍ፣ ኢንፎርሜሽን በመስጠትም መደገፍ፣ ይህንን ማድረግ ከእስልምና ጠቅልሎ ያወጣል። በእስልምና ህግ ላኢላሃ ኢለላህ ብትል ብትጾም ብትሰግድ ብትንከባለል ከእስልምና ጠራርገህ ትወጣለህ። እንደዚህ አይነት ቡድን የምትሰልል የምትደግፍ ምን የምትል ከሆነ ማለት ነው ሙስሊሞችን አክቲቭሊ የሚዋጋ ቡድን። ስለዚህ እኛ ውስጥ ሙስሊሞች አሉ ምናምን ፕሮፓጋንዳ ለመንዛት ሞክሩ ሰዎች ማለት ነው ጠርጋችሁ ውሰዷቸው። ሲጀመር ወጥተዋል፣ ከእስልምና ወጥተዋል። እያወቁ ይሄንን አድርገው ከሆነ ሳያውቁም ከሆነ ደግሞ ይሄው ተነግሯቸዋል። ስለዚህ ይሄንን እያወቁ ስቲል እንትን የሚሉ ከሆነ ያው አሰብያ ነው ያዛቸው፣ ዘራቸው ነው ያዛቸው። የጃሂልያ ሞት ነው በዘር ሲዋጉ መሞት ደግሞ የጃሂልያ ሞት ነው ብሏል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ጠርጋችሁ ሰዷቸው። ይህ ፕሮፓጋንዳ አይሰራላችሁም። ስለዚህ ጠርጋችሁ ሰዷቸው። ፈርስት ኦፍ ኦል የሃይማኖት ተቋማት የተከበሩ እንደሆነ ዓለም በሙሉ የባንነ ዓለም በሙሉ የነቃበት ነው። የትኛውም ጦርነት ላይ የሃይማኖት ተቋማት ተገብቶ እንደዚህ አይነት ወንጀል አይሰራም። የሃይማኖት አባት አይረሸንም ሃይማኖት ተቋማት ውስጥ ተገብቶ። ግን
ያው ምን ታርጓለ እድሜ ልኩን የማይሰለጥን እድሜ ልኩን ኋላ ቀር የሆነ ደሞ አስተሳሰብ አለ በየጊዜው ማለት ነው። እኔ እዚህ ሀገር ላይ የሚገርመኝ ማለት ነው ለምሳሌ እስቲ የሆነ ግሩፕ እንፍጠርና የሆነ የታጠቀ ቡድን እንፍጠርና የእስልምናን መገለጫዎች ይዞ የእስልምናን ሃይማኖት መገለጫዎች ይዞ የሆነ ቁርአን አያዎች ምናምን እየጠቀሰ ምናምን የሃይማኖት ተቋማትን የሌሎች ሃይማኖት ተቋማትን ታርጌት የሚያደርግና የሌሎች ሃይማኖት አባቶችን የሚገድል ቡድን ቢኖር ኖሮ ዛሬ ዩናን ይመስሊ አሸባሪ ይባል ነበር። ዩናን ይመስሊ ማንም እንትን ሳይል አሸባሪ ይባል ነበር። ዛሬ ግን የአንድን ሃይማኖት ምልክት አንገቱ ላይ ይዞ የአንድን ሃይማኖት ምልክት የዛ ሃይማኖት አባል ነኝ እያለ ያንን ሃይማኖት ፕሮቴክት አደርጋለሁ እያለ ደግሞ በኢምፐብሊክ ፖለቲካ ይሁን የያዘው ምን የያዘው እንኳን እኮ ለይቶ አያውቅም። ኢምፐብሊክ ይሄንን እያለ ለደቂቃ ከተማ ሲቆጣጠር ደግሞ እስልምና የሙስሊምና ሃይማኖት ተቋማትን ገብቶ የሚያጠቃና የእስልምና ሃይማኖት አባቶችን የሚረሽን ቡድን በአዋጅ እንኳን እንዴት አሸባሪ እንዳልተባለ እኔ ግራ ይገባኛል። የሃይማኖት ተቋም ደግሞ ይወክላሉ የሚለው የሃይማኖት ተቋምና የእስልምና ሃይማኖት ተቋም የሃይማኖት ተቋማት ጉባኤ የሚባል ጉባኤ ውስጥ ሼር ያደርጋሉ፣ አብረን እንሰራለን ነው የሚሉት። የሃይማኖት ተቋማት ጉባኤ የሚባል ጉባኤ አለ። እወክለዋለሁ ኦር ፕሮቴክት አደርገዋለሁ ኦር የሱን ምልክት ይዣለሁ ያለውን ይህንን ቡድን እንኳን ዲናውን ሲደረግ አልሰማንም። የሃይማኖት ተቋማት ጉባኤ ይሄ ጥቃት ከደረሰ አሁን ዛሬ 3ኛ ቀኑ ነው። እስካሁን ድረስ ምንም ያለው ነገር የለም። የሃይማኖት ተቋማት ጉባኤ ብዙ ጊዜ ሙስሊሞች ላይ እንደ ጉዳቶች ሲደርሱ ጥቃቶች ሲደርሱ የትምህርት ላይ ሂጃብ ክልከላ መብት ረገጣዎች ሲደርሱ ሳምንት ይፈጅበታል የሆነ ነገር ለማለት። እኔ ምን እንደምንሰራም አላውቅም። እዛው እንትን ውስጥ አሩ ነው ማሞያ ከሆነን ምናምን አይገባኝም። ለማንኛውም እዛ አካባቢ ያለህ ሙስሊም ማለት ነው ራስህን ልትጠብቅ ይገባል። በተደጋጋሚ ይዛትብሃል፣ በተደጋጋሚ ጥቃት ይደርስብሃል። ደን አንተን በማበሳጨት አንተን በማናደድ ስንት ዓመት አብረህ የኖርከውን ወንድምህን የሌሎች ሃይማኖት ተከታዮች ጋር ግጭት ውስጥ እንድትገባና አገሪቱን አካባቢን ወደ ለየለት ቀውስ ለመንዳት በተደጋጋሚ ሙከራ ይደረግብሃል። ስለዚህ አብሮህከን በተለይ ወሎ የሃይማኖቶች መካከል መከባበር የሚባልን ነገር እንደ ወሎ ዲፋይን ያደረገው የለም። በተደጋጋሚ ተናግሬያለሁ። ዛሬም ነው የወሎ እንትኖች አይደሉም ከሌላ ቦታ የመጡ ናቸው ምናምን እየተባሉ ከየትም ይምጡ ከየት ግን ራስህን ፕሮቴክት ልታደርግ ይገባል። ራስህን ልትጠብቅ ይገባል። የእምነት ተቋማቶችን ልትጠብቅ ይገባል። ወሎ በዚህ አይታማም። ከሌሎች ሃይማኖት ተቋማት ከሌሎች ሃይማኖት ወንድሞችህም ጋር ሆነ አካባቢህን ልትጠብቅ ይገባል። ሰላምህን ልትጠብቅ ይገባል። ራስህን ልትጠብቅ ይገባል። ብስሚላሂ ራህማን ራሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከኢሬቻ ጉዳይ ጋር ተያይዞ አንዳንድ ጥያቄዎች በውስጥ መስመር እየመጡልኝ ነው። ምክንያቱም ኢሬቻ እንዴት ነው የሚታየው በኢስላም እይታ የሚል ጥያቄ ነው እየቀረበልኝ ያለው። ለምን አትናገርበትም? ሊላሂ አልሐምዱ ወልሚና ከ6-7 ዓመት በፊት ጀምሮ ኦልሞስት ለ6-7 ዓመታት ያክል በአውሮፓውያን አቆጣጠር ከ2017 ጀምሮ እስከ ባለፈው ዓመት ድረስ እስካለፈው ዓመት በደንብ አድርጌ ስናገርበት ነበር። እኔ ብቻ አይደለሁም፣ በጣም ብዙ ወንድሞችም ነበሩ ሲናገሩበት ነበር። ብዙ ትችቶች ይነሱ ነበር። ምክንያቱም የኢሬቻ ጉዳይ የሆነ ጊዜ ላይ አከራካሪ እንዲሆን ያደረጉ አንዳንድ አካላት ነበሩ። እሱ ምንድነው? ኢሬቻ የሃይማኖት ጉዳይ ሳይሆን የበዓል ጉዳይ ነው፣ የባህል ጉዳይ ነው፣ ባህላዊ በዓል እንጂ ሃይማኖታዊ በዓል አይደለም በሚል የተናገሩ አንዳንድ አካላት ነበሩ። ያን አካላት የተናገሩትን ነገር በመንተራስ ብዙ ሰዎች ሃይማኖት አይደለም በሚል ያን አቋም ይዘው ሲራመዱ ነበር፣ ሲሄዱ ነበር። ኢሬቻም ሄደው ሲያከብሩ ነበር። እኛም የምናውቃቸው ሐታ ሐፊዝ አልቁርአን ሁላ ሳይቀር ሄዶ ያከብር ነበር። ምክንያቱም የባህል ጉዳይ እንጂ የሃይማኖት ጉዳይ አይደለም ብለው ስለሚያምኑ ማለት ነው። ከዚያ በኋላ ነገሩ ተጣራና የዛሬ 3 ዓመት ይመስለኛል ረህመቱላሂ ዐለይሂ ሼኻችን ሼኽ አደም ቱላ በግልጽ ቪዲዮአቸው ላይ ኢሬቻ መሄድ ሽርክም ማድረግና ከእስልምና መውጣት እንደሆነ፣ ምክንያቱም ጉዳዩ የባህላዊ በዓል ጉዳይ ሳይሆን ሃይማኖታዊ በዓል እንደሆነም ተናገሩ። ከዚያ በኋላም በጣም ብዙ ማስረጃዎች ወጥተው ያ ነገር ባህላዊ ሳይሆን ሃይማኖታዊ በዓል መሆኑ በግልጽ ተረጋገጠ ማለት ነው። ባህላዊ በዓል ሳይሆን ሃይማኖታዊ በዓል ከሆነ ደግሞ አንድ ሙስሊም ሄዶ እዚያ ቦታ የሚያከብር ከሆነ ያንን ነገር ኢዕቲቃድ አድርጎ ሄዶ የሚያከብር ከሆነ ሙሉ በሙሉ ከእስልምና ይወጣል። ያንንም ነበር ሼኻችን ሼኽ አደም ቱላ የተናገሩትና አንድ ግለሰብ ሄዶ ኢሬቻ ቦታ ላይ ከሞተ አይሰገድበትም፣ ኢስቲግፋርም አይደረግለትም። ወላኪን እዚያ ሄዶ ያን ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ ከሰዎች ጋር ያከበረ ከሆነ ሙሉ በሙሉ ከእስልምና ስለሚወጣ ወደ ማህበረሰቡ ሲመለስ ሸሃዳ ይዞ ወደ ኢስላም መግባት እንደሚችል ነው የተናገሩት። ግን ሄዶ ለመመልከት ብቻ እኔ ለማየት ብቻ ነው የሚሄደው እንጂ ምንም ለማድረግ አልሄድም የሚል ሰው ካለ ደግሞ ሄዶ ማየቱ ብቻ ሚን ከባኢር ዙኑብ እንደሆነና ወደ ትላልቅ ወንጀሎች እንደሚቆጠር ያ ግለሰብ ከሞተ ደግሞ የት እንደሚሄድ አላሁ አዕለም።
ወላኪን ላ ነሕኩሙ ቢኩፍሪሂ ማለት ነው። ያንን ነው ሼኻችን ሼኽ አደም ቱላም የተናገሩትም ዑለሞቻችንም የተቀባበሉት። ስለዚህ አሁን ይሄንን 2 ዓመት በተለይ ባለፈው ዓመትና 2024 እና 2025 ላይ እርግጠኛ ሆኜ የምነግራችሁ ነገር ማህበረሰቡ ኦልሞስት 95% የሚጠጋው በደንብ አድርጎ ተረድቶ ትናንትና በኢሬቻ ጉዳይ ላይ ሲሰድበን የነበረ ሲሟገተን የነበረ ሁላ ዛሬ ላይ በግልጽ ወጥቶ ኢሬቻ ሐራም ነው፣ ሽርክ ነው፣ ኩፍር ነው ብሎ እየተናገረ ነው። በዚሁ አጋጣሚ አንዳንድ ሰዎች ዋቄ ፈታዎችን እንዴት ያከብራሉ በሚል ይናገራቸው ይፈልጋል። ለነሱ ሃይማኖታቸው ነው። ሃይማኖታቸው ስለሆነ እኛን አይመለከተንም ሃይማኖታቸው እስከሆነ ድረስ። ምክንያቱም ወላ ተሰቡ الذين يدعون من دون الله فيسبوا الله عدوا بغير علم ስለነሱ ሃይማኖት እኛን አያገባንም፣ ስለኛ ሃይማኖት ምን እነሱን አያገባቸው። ስለነሱ ሃይማኖት እኛን አያገባንም ስንል ደግሞ አንድ ሙስሊም ሄዶ እዚያ ቦታ ከነሱ ጋር ሲያከብር ዝም ብለ ተመልከት ማለት አይደለም። ላ መናገር አለብን፣ ግዴታ መገሰጽ ማስተካከል አለብን። በዚህ 2 ዓመት ግን አልহামዱሊላህ ረቢል ዓለሚን ማህበረሰቡ ነቅቷል። ህዝቡ እንዳለ ባህላዊ ሳይሆን ሃይማኖታዊ በዓል እንደሆነ ተረድቶ ሙሉ በሙሉ ተመልሷል ማለት ይቻላል። በጣም ጥቂት ልጆች ግን እየሄዱ ነው። መሄድ ብቻ አይደለም ፕሮሞት እያደረጉ ነው። ኢቭን የሙስሊም ስም ይዘው ማለት ነው። ከፊሎቻቸው በውስጥ መስመር በደንብ አድርገን የምናውቃቸው ወደ ዋቄ ፈታ እምነታቸውን የቀየሩ ዋቄ ፈታ የሆኑ በአርቲስትነት ደረጃ የሚታወቁ ልጆች እኔም ማቃቸው አሉ። ወደ ዋቄ ፈታነት የተቀየሩ ማለት ነው ከኢስላም። እነሱ አሁን የኢስላም ስምን ይዘው ሙስሊም እየመሰሉ ሰዎችን ፌክ የሆኑ ኢንፎርሜሽኖችን እንትን ለማድረግ ይፈልጋሉ። ይሄው ሙስሊም ሆነን ኢሬቻ መተን እንትን አድርገን የሚሉ አሉ። ዋቄ ፈታ እንደሆኑ ደግሞ ከፊሎቻቸው እናውቃለን። ከፊሎቻቸው ደግሞ እስካሁንም ድረስ ያቺ ባህላዊ በዓል ናት የሚለውን ነገር አልለቀቋትም። ያ ደግሞ በደንብ ተደርጎ የታወቀና በቅርቡም የወጡ መግለጫዎች ያን ነገር በደንብ የሚያስረግጡ ናቸው። ስለዚህ ኢሬቻ ለዋቄ ፈታዎች በዓል ስለሆነ ያክብሩት፣ አይመለከተንም፣ ጉዳያችን አይደለም። ወላኪን ወደ ሙስሊሙ ጉዳይ ስመጣ ደግሞ አንድ ሙስሊም ኢሬቻን ሄዶ ኢሬቻ ከሚያከብሩ ሰዎች ጋር ካከበረ ሙሉ በሙሉ ከእስልምና ይወጣል። ወላኪን እዚያ ቦታ ሄዶ ለመመልከት ብቻ ለማየት ብቻ የሚሄድ ከሆነ ደግሞ ሚን ከባኢር ዙኑብ የሆነው ውስጥ ወድቋልና ሙሉ በሙሉ ወደ አላህ መመለስ አለበት። እዚያ ሄዶ ደግሞ ያን ነገር እያከበረ ህይወቱ ያለፈ ሰው አይሰገድበትም፣ ረሕመትም አይለመንለትም። ዑለሞቻችንም እንዳሉት ወላሁ አዕለም ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።